አቤርን ነው መላችሁ። አየሽ የሩታን ያሳመምሻት ህመሟን ገና ሳትወልድ መተሽ ትዳሯን የበጠበጥሽው አንቺ የወንድ አራራ ያለብሽ ሴሰኛ ባለጌ። ደግሞ ወንድምየው ራሱ አያፍርም እንዴ? በጣም ነው ማዝነው ሩታ በዚህ ልክ ተው እንጂ። እህትክ ናት እንጂ ባለጌ የሰው ባል ቀምታ። ድሮስ ሌባን ሌባ ቢቀማው ምን ይገርመው አለ። አየሽ ሰርቀሽ እንደወሰድሽ ወደ ትዳሩ ተመለሰ። አልፈለግሽም ማለሽ አይፈልግሽም። አሁን ቻንስሽን ከሌላ ወንድ ጋር ሄደሽ ደግሞ ባለ ትዳር ሄደሽ አፋች። ማትሆን ተረኛዋ እንዲህ ያስለቀሽ። አንቺ የሰው እንባ ራሱ እውነት ደስተኛ ያረግሻል? የሰው እንባ ማለት ነውና ልጅ እንወልዳለን ትዳር እንመሰርታለን ብለከኝ ነበረ እኮ እኔ እህትክ ነው። አይፈልግሽም። አጠገቤ እንዳደርሽ ብሎሻል። ከዚህ በላይ መረጃ የለም ማለት ነውና እውነቴን ነው የምላችሁ። እኔ በጣም 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 ደስ ብሎኛል። ሩታዬ ትችላለች። እውነቴን ነው። ሩታን አትንኳት፣ ሩታን አትንኩ። በቃ እልህ አታስገቧት። እውነት ኤፋና ሩታ ትችላላችሁ። ሳላደንቃችሁ አላልፍም። ምንም ይሁን ምንም ማለት ነውና ሁላችሁም ደግሞ አንገቱ ላይ ያለውን ሀብል የሱ ወደ ትዳሩ መመለሱ ሳይሆን አሁን እያሳዘናችሁ ያለው አንገቱ ላይ ያለው ሀብል ነው ማለት ነውና እሱን ፈጣሪ ይፍታው። እኛ የምናውቀው ጉዳይ የለም። መተታረገችበት ሩታ አላደረገችበት የሚለውን አናውቅም። የአብርሃም ውሽሚት የሰጠችው ሰዓት እጁ ላይ የለም። አይታችኋል ምን እየተሰራ እንደሆነ አይታችኋል። ግን እውነቴን ነው የምላችሁና ሩታ የፈለገውን ነገር ብታደርግ ባሏ ነው። ስንቶቻችሁ ናችሁ እንዴ? እስቲ ቤት ይቁጠረው። ባላችሁ እንደዚህ ሄዶ ሌላ ትዳር መስረታችሁ ከሁለት ከሶስት ወንድ የወለዳችሁ ሴቶች የላችሁም? አላችሁ እህቶቼ። እና ሁሉም ትዳር እኮ አንድ አይደለም። ባሏን መመለሷን የክፋት ነው ብዬ አላምንም። አብርሃም ፈዘዘ አውቆ ሊሆን ይችላል፣ ሙድ እያያዘ ሊሆን ይችላል። እሱን አላቅም። ግራ ተጋብቷል። አንደኛ ከዚህ በፊት ብያችኋለሁ፣ ሁሌም ቪዲዮ ላይ እንደምለው ማለት ነው፣ ይሉንታ አጥቅቶታል። ሄርሜላን አልፈልግሽም ብሎ ለመናገር ራሱ በጣም እያፈረ ነበር። እንደውም ድፍረቱን አገኘ። እንደው ዛሬማ በቃ ኤፋን ነበር ንገረው ሲል የነበረውና እኔ ምንም ይሁን ምንም ሩታዬ ይመችሽ። ሌሎቻችሁ የራሳችሁ ጉዳይ። እውነቴን ነው የምላችሁ የራሳችሁ ጉዳይ። ሄርሜላ የምታሳዝናችሁ እናንተ እህት የወለደች ቢኖራችሁ እናት ቢኖራችሁ ሩታ ነበረች የምታሳዝናችሁ። ገብታችኋል? ስንቶቻችሁ ናችሁ አባታችሁ እናታችሁን እያሰቃየ ሌላ ሴት ጋር እየሄደ እየሰከረ እየመጣ እየደበደባት እያለቀሰች ልጆቼን ብላ እዛ ቤት ውስጥ ብዙ መስዋዕት እየከፈለች ያለችው? ገብታችኋል? እንደ ሄርሜላ ያሉ ባለጌ ሴቶች ትዳር ላይ እየገቡ ነው እናቶቻችን ሲያስለቅሱ የነበሩት። የተለየ ነገር አግኝተው አይደለም። ወንዶቹ አንድ ነው። የሚያዘው ማሜሳ ነው፣ እሷ የሚያዘችው ድስት ነው። ገብታችኋል? ሩታ ጋር ያለው ነው ሄርሜላ ጋም ያለው። ምንም ማሜሳ ቢቀያየር ወጣ ያጣፍጥ እንደሚባለው ማለት ነው። እውነት እናንተ ይሄ ነገር እህታችሁ ላይ የተደረገ ቢሆን ምንድነው የሚሰማችሁ? ይሄን ለሴቶች ነው ጥያቄ። እግዚአብሔርን በእናንተ ትዳር ላይ የተደረገ ቢሆን ምንድነው የሚሰማችሁ? ልንገራችሁ እስኪ። አርግዛችሁ ገና ሳትወሉ ባላችሁ ጥሏችሁ ሲሄድ ብዙ ነገር በሚያምራችሁ በሚያስፈልጋችሁ ሰዓት እርግዝና ለሁሉም አይስማማም። እውነቴን ነው የምላችሁ፣ ለሁሉም አይስማማም። ይሄ ደግሞ የወለዳችሁ ናችሁ የምታውቁት እንጂ ይሄ እንደ ሄርሜላ አለሌ የሆናችሁ ጋጠወጥ የሆናችሁ አላደል፣ ይሄ ቆሞ ቀር የሆናችሁ ዛሬ አንዱ ጋር ነገ አንዱ ጋር እየሄዳችሁ ለስሜታችሁ ብቻ የምትረኩ ወይም ስሜታችሁን ብቻ የምታስቀድሙ ይሄ እናንተን ጭራሽ አይመለከትም። ለምን እንደሆነ ታውቃላችሁ? የሩታን ህመም የታመመ ሰው ነው ይሄን ስሜት የሚገባው። እኔ በበኩሌ ደስተኛ ነኝ። ጭራሽ ፌንት ደግሞ የሚሰራው እንዲህ ነው እንዴ?
ቆይ ብላ ተረጋግታ ቀስ ብላ እኮ ነው ፍንግል ያለችው ማለት ነው። እንደው ማስመሰሉን እንኳን በደንብ ብትችልበት አትሉ? በጣም ትገርም ያለሽ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ኢትዮጵያንም ኤርትራያንም ሰላማችሁ ብዝት ትርፍ ይበልልኝ። በመላ ዓለም የምትገኙ ውድ የኔ ቤተሰቦች የሩታዬ እህቶች ማለት ነውና በስደት ያላችሁ እንግዲህ ላይክ ሰብስክራይብ እያረጋችሁ አበረታቱኝ እላለሁኝ። ሩታዬ እቺን 2 ቀን ድል እየመታች ነው። ምን ተሰማችሁ? እስኪ እንደናንተ በራሳችሁ ወስዳችሁት ምን ተሰማችሁ? እውነቴን ነው ድል መምታቷ እኔ በጣም ደስ ብሎኛል። ያስለቀሰቻትን ስላስለቀሰቻት በጣም ነው የተደሰትኩት። ተንኮልም በተንኮል ክፋትን በክፋት እንደማይመለስ አውቀዋለሁ። ግን በየዋህነቷ ምንም እንደማያውቅ ሆና ነገሮችን ስታሳልፍ የልጇን አባት ገና ልጇን እንኳን ወልዳ ሳትታቀፍ መሀል ቤት ገብታ የበጠበጠችዋ ሴት ዛሬ ላይ እውነቴን ነው እንደዚህ አዙሯ ሲወድቅ እኔ ደስታ ተሰምቶኛል። በእውነት ምቀኛ ነሽ እንዳትሉኝ፣ ምቀኝነት አይደለም። ሄርሜላ አሁንም እላችኋለሁ፣ በቪዲዮ ላይም እየሰራሁት ነው፣ እኔ የተናገርኩኝ ነው። ቆንጆ ልጅ ናት። ማንም ወንድ የሚመኛት ሴት ነች። ግን ሄርሜላን ሳይሆን እኔ የምቃወመው አሰራሯን፣ አገባቧን፣ አካሂዷን እቃወመዋለሁ። በጣም የነውር ነው እየሰራች ያለችው። በጣም ደግሞ እኮ በኮንፊደንስ ዛሬ ራሱ ሰምታችኋል እዚህ ቪዲዮ ላይ ምን እያለች እንደነበረ ማለት ነውና እኔ እኮ ስመጣ ተጣልታችኋል እና እነኚህ ልጆች እንዳይታረቁ መሀል ገብተሽ በምናምንቴሽ አፈዘሽው፣ ሰዓት ሰጠሽው። ልጁ ከዛም በኋላ ከራሱ ጋር አልነበረም። አሁን ግን እውነቱን ነግሮሻል። በፊት ከራሴ ጋር አልነበርኩም፣ አሁን ግን ከራሴ ጋር ሆኛለሁ። እምፈልገው ሩታን ነው። ከእንግዲህ በኋላ እንዳደርሽብን አልፈልግሽም ተባልሽ እኮ። ከዚህ በላይ ምን ትፈልጊያለሽ? ንገረኝ። አስፈራርተውክ ነው ወይ? እኔ ያለው ከጎንክ። ብዙ እኮ እቅዳለን፣ ብዙ አላማ እኮ አለን። ሚስትክ ማኔ ሲባል እንዴት ሩታ ትላለክ እንዴ? አገር የሚያውቃት ሩታን ነው። ምን ነው ልጅ እኮ አላቸው። ረሳሽው እንዴ? አንቺ ነሽ እኮ ለሴሰኝነትሽን ልታካሂድ እግርሽን የሰቀልሽለት። ወንድ ነው። ስሜት ሊያስጥንትን ሊለው ይችላል፣ ሊገፋፋው ይችላል። ለምን አረጋ ለምን ሆነ አልልሽም። እዛ ጋ አንቺ ወደሽና ፈቅደሽ ስለሆነ ማለት ነው። አብርሃም እኮ ወደሽ አይደለም፣ በሆነ በያሹ በዛ በሰዓቱ ይዛሹ ነው። አፍቅሮሽ አይደለም እንዴ? በስንት መከራ እኮ ሰዓቱን እንደተቀበለሽ እናውቃለን፣ አይተናል። ምን ሆነሽ ነው? አቤል ጠቀም ያለ ብር ሰጠሽው፣ አመጣና አብርሃም ላይ ጣለሽ፣ አብርሃም ላይ አጋፈጠሽ። መጀመሪያም ስመጪ አብርሃምን ለማጽናናት ሳይሆን ተልኮ ነበረሽ። የሩታን ትዳር ለማፍረስ ተልኮ ነበረሽ። የሀሳብሽ ደግሞ ተሳክቶልኛል ብለሽ መሀል ላይ ስደርሺ ከሸፈ። ጀግኒቷ ከሸፈችው። እናት እላችኋለሁ ለልጇ ስትል መስዋዕት ትከፍላለች። ሩታ ከፍላለች። በጣም ነው መስዋዕት የከፈለችው ብዙ ነገሮችን ማለት ነው። እና በዚህ ልክ ደግሞ በእውነት ተደስቻለሁ። እውነቱን ከአብርሃም ስለሰማሽ በጣም ነው ደስ ያለኝ። እንደማትፈለጊ ስለነገረሽ በጣም ነው ደስ ያለኝ። አዎ በጣም ተደስቻለሁ ማለት ነው። ሚኪ እዛ ጋ ለእህትክ ገባክ፣ ለእህትክ የሰው ትዳር ውስጥ መግባቷ ስህተት እንደሆነ አንተ አታቅም፣ ነውር እንደሆነ ያልተፋታ ባል ወስዳ የግሏ አደረገች፣ ህይወታቸው እንዳይሰምር አደረገች። አሁን ግን ሩታ እኮ በጥፊ ትመታክ ነበረ። ሩታ እኮ የራቆት ቪዲዮ ቀርጻ ካለች። ሩታ እኮ አንገትክን እንደፋ አድርጋ ካለች። አረ እሱን ሳያቀርቶ ነው ያቃል፣ ብዙ ነገሮችን ያቃል። አንቺ ነሽ እንደምታስታውሹ
አርገሻል ብሎ ጠየቀ። እሱም ደግሞ አይታችሁ ከሆነ አይታችኋል፣ ወደ ሄርሜላ ሲሄድ የሆነ ነገር የሚቀይረው አለ ልጁ ማለት ነው። እና አብርሃም ወዶ አይደለም ከዚህ በፊትም ማን ሴት ተንበርክካ ቀለበት ታላሰርክልኝ ብላ ፕራንክ አስመስላ የምትናገረው እሱ ልሰርልሽ ይላል እንጂ እንዴ ለአንቺ ክብርና እንትን ቢኖረውማ ሽማግሌ ልክ ነበረ። ጭራሽ እኔ ነኝ ሚስክ። በየትኛው በክብር ያገባሹ ባልሽ ነው? በየትኛው በክብር ሽማግሌ ልኮ የወሰደሽ ነው? ወራዳ። በዚህ ልክ ርካሽ መሆንሽን እኮ እያሳየሽ ነው። ደግሞ የሰው ባል የሰው ነው። ከዚህ በፊት ኮሜንተሮች ተው ብለውሻል። ተይ ሄርሜላ አይጠቅምሽም ተብለሻል። እውነቴን ነው። አሁን ለታ ኤፋ መጥቶ እውነቱን እንኳን ሲነግርሽ ከአብርሃም ላይ ያለሽን ነገር ተስፋ መቁረጥ ነበረብሽ። አይፈልግሽም ከእንግዲህ ምርጫውን እሱ ይዟል ተባልሽ አይደል እንዴ? ምን ልትሆኝ ነው? ባልሽ አይደል? እኛ ባልነቱን የምናውቀው ለሩታ ነው። ለአንቺ ባልሽ አይደል? ምንሽ አይደል? በግድ የሰው ባል ቀምተሽ የሰው ትዳር አፍርሰሽ ደስታ አገኛለሁ ማለት ዘበት ነው። በአንቺ ስለደረሰ ሩታ ብድሯን ስለመለሰች ተደስቻለሁ። ብድሯን ስለመለሰች ማለት ነው። ለማንኛውም ይመቻት ሩታዬ። ምንም ብታረግ አልቃወማትም። በአሁኑ ሰዓት የፈለገውን ታርግ። የፈለገውን አይደለም። በአንድ መስቀል ለምን በ10 መስቀል አታስረውም? አይመለከተንም። ኃጢአቱ የሷ ነው። ኃጢአቱ የሷ ነው፣ የኛ አይደለም። በእውነት እኛ ሁላችንም ኃጢአተኞች ነን። የሰውን ኃጢአት መፈልፈል አልችልም። ግን ባሏን ለመመለስ የሄደችበት ርቀት ተመችቶኛል። የእሷ አሁን ፊት ለፊት ስለወጣ ነው እንጂ ስንቶቻችሁ ባላችሁን ትዳራችሁ እንዲቃና ስንት ያረጋችሁ እኮ አላችሁ እንዴ። አሁን ግን የሰውን ኮሜንት እየጻፍን የሰውን ኃጢአት ለማውጣት በጣም የምንሯሯጣለን ማለት ነው። እንደ ጨዋ እንደ ጻዲቅ ያጫውተናል። በእውነት እንደ ጻዲቅ ማለት ነው። ጻዲቅ አትጫወቱ። ይሄ ደግሞ በማንም ላይ ያለ ነው። ይሄ ሴጣን ቤት ሄዳ እንደዚህ አርጋለች የሚለውን ስላላየንም ደግፈዋለሁ አይደለም፣ አልደግፈውም። መቼም ከዝሙት 10 እጅ ይሻላል ባልን በዚህ አይነት መልኩ መመለስ። እውነቴን ነው። ዝሙትን ከማስፋፋት ሀገርን ከመግደል ትውልድን ከማጥፋት በዚህ ቪዲዮ አሁን አንድ ባለ ትዳር ምንድን ነው የሚማረው? ክፋት፣ ተንኮል ነው የሚማረው። አሁን በሚሰሩት ቪዲዮ ማለት ነው። ዝሙት ነው። የአብርሃም እህት እኮ ራሱ ሳቀር አብርሃምን እኮ እየገፋፋችሁ እየደገፈችው እንደሆነ ታውቃላችሁ። ኤፋ እዚህ ጋር አይሆንም አብርሽ ወደ ትዳሩ ይመለስ እንኳን ሲላት እህትየዋ ፍቃደኛ አይደለችም። ከሩታ ጋር እንዲመለስ ፍቃደኛ አይደለችም። ከአብርሃም ጋር ከሄርሜላ ጋር አብርሃም እንዲሆን ነው የምትፈልገው። እሺ ከሩታ ጋር አይሆንም ከሄርሜላ ጋር ይሁን ተተባለ። መቼም እቺ ልጅ እርጉዝ ነኝ ብላ ስትመጣ ቆይ ሽማግሌ እንላክ እንኳን አላለችም። መቼም ሄርሜላ አብርሃምን ጠይቃው ሽማግሌ ላክ ስትለው እኔ አሁን ሬዲያ ዝግጁ አይደለሁም ሽማግሌ ለመላክ እንዲሁ እንቀጥል ነበር ያላት። ዝሙትን ባደግፍ ኖሮ ለዚህ መልሱ እህትየዋ ቪዲዮን አይተዋለች። አይ አብርሃም ሄርሜላን እንዲህ ያልክበት መልእክት ቦታ ልክ አይደለም፣ ሽማግሌ ይላካል። ነገ ልጅ ቢፈጠር እኮ እኛንም እሷንም ክብር ያሳጣል አላለችም። ገብታችኋል? ይሄንንም ዘለዋለች ጭራሽ ማለት ነው። ሩታ ብትሆን አንድ ነገር ያለችው ይሄን ጨበሬዋን ማለት ነው፣ ቀለም የተቀባውን ጨበሬዋን አጎፍራ ትመጣለች እንደ እብድ፣ በእውነት እንደ እብድ ማለት ነው። እና ብዙ ነገሮችን ሄርሜላን ነው አሁን እየደገፈች አለችው። አብርሃም በመጥፋቱ 2 ቀን ነው 1 ቀን እንግዲህ ሶሻል ሚዲያ ላይ ባለመምጣቱ በጣም እንደተጨነቀች ብዙ እንዳሰበች ለዴቭ ስትነግረው ነበረ። የሀብሉ ያኔ እንደዛ ሲያንገበግብሽ ቡዜ ራሱ ለምንድነው
የማን ነው የሰዓቱ ጊዜ ለምንድን ነው እኔ እንደኔ ካዝባችሁ ተሆነ ቡዜ ወታ ያልተናገረችው? የሰዓቱ ጊዜ ሰዓቱን እኮ ስትሰጠው አብርሃምና ሩታ አልተለያዩም ታውቃላችሁ። ይከፋታል። ለምንድን ነው የተቀበልከው? በዚህ መልኩ አንተ ባለ ትዳር ነክ፣ ሚስት አለክ፣ ስጦታ መቀበል የለብክም። ይሰማታል። ሁለት ነፍስ ነች እንኮ አላለችም። ግን ባለፈው ሀብል ሩታ ሰጠዋለሁ ብላ ስትመጣ እንዴት ተንገብግባ እንደ ጮኸይ ታውቃላችሁ አይደል? ይሄ ደግሞ ለሩታ ምን ያህል ጥላቻ እንዳላት ነው የሚያመለክተው። ምን ያህል ማለት ነው። ምንም ብትጠያት ሩታ አልወደቀችም። ምንም ብታረጓት ሩታ አሁንም ሩታ ናት። አያችሁ ቃሏን ማለት ነው። ሩታ የተናገረችውን በነገራችን የተናገረችውን ነገር በተግባር ነው የምታረገውና የኛ አደናጋሪ ማለት ነው የሚዲያው መሪ ማለት ነው ሩታ ታውቃላችሁ። በነገራችን እኮ ሩታ ያለችበት ቪዲዮ ላይ ቪውን እስቲ በደንብ ተመልከቱ። የአብርሃምን እንዴት ሰው እንደሚወዳቸው፣ እንዴት ፍቅራቸው፣ እንዴት እንደሚያደንቋቸው ቪውን ተመልከቱ። የትናንትናውን ቪው ብቻ ተመልከቱት። በአንድ ሰዓት ውስጥ ምን ያህል ቪው እንዳላቸው በእውነት አያችሁ። ግን እኔ እኮ በጣም ሩታን የምትጠሉ ሰዎች በሷ እየፈመሳችሁ በእነሱ ስም እየፈመሳችሁ ሁለቱ መጥላት አይቻልም። በነገራችን ገብቷችኋል? አይቻልም። ያለ እነሱ ደግሞ ቫናር አይወጣላችሁ። ያለ ሩታ ቫናር አይወጣላችሁ። ብዙ ዩቱበሮች እኮ አላችሁ በሩታ የፈመሳችሁ፣ በሩታ ስም ብቻ የሸቀላችሁ። አሁን ለምንድን ነው እንደ ጻድቅ የሚያጫወታችሁ ማለት ነው? በዚህ ልክ እንደ ጻድቅ እያጫወታችሁ ነው። ለማንኛውም ሩታዬ ይመችሽ። እናንተ እስኪ ምን ተሰማችሁ በዚህ ቪዲዮ ላይ ማለት ነውና እንግዲህ ሩታዬ ባሏን ወደ ራሷ ስለመለሰች ደስ ብሎኛል። ውሽሚት ደግሞ ሩታ ያለቀሰችውን እንባ ስላለቀሰች በዚህ ልክ ልብሽ ስለተሰበረ ራስሽን ስተሽ ስለወደቅሽ ተደስቻለሁ። እውነቴን ነው የምላሽ፣ ተደስቻለሁ። በእውነት ክፉ ነሽ እንዳትሉኝ፣ ክፋት አይደለም። ውሽሚት በምታረገው ነገር ከዚህ በላይ የሚገባታል። ራሷን መሳቷ ያው እንዲህ ነበረ። ሩታ ራሷን ስታስለቅሷት ሆዷ ውስጥ ላለው ጽንስ ላለው ልጅ እንኳን በእውነት ሳትጨነቁላት እንደዛ እያለቀሰች በእርግዝናዋ እንግዲህ በእርግዝና መጨናነቅ በእርግዝና ማልቀስ ጥሩ አይደለም ሲባል ሰምተናል። ለሷም ለህፃኑም ማለት ነው። ስታሰቃዩት እኮ ነበር። ግን የአንድ ፈጣሪ የፈጠራት አምላክ አልጣላትም እና እንግዲህ ይሄን የሚያምር ልጅ ልዑልን ሰጣቸው። እናንተም እንግዲህ ሀሳብ አስተያየታችሁን ቪዲዮ ላይ አስፍሩልኝ። እወዳችኋለሁ። ሩታዬ ድሉ ላንቺ ነው። በእውነት ጀግና ነሽ፣ ትችያለሽ። አድናቂዋ ነኝ፣ አድናቂሽ ነኝ። የኛ ልዕልት ማለት ነውና በሰፈራችሁት ቁና እየተሰፈርሽ ነው። የዘራሽውን ደግሞ እያጨድሽ ነው። በዚህ ልክ የሰው ባል ቀምጦ ደስተኛ ሆኖ ለመኖር አላማሽ አልተሳካም። ቢያንስ አሁን ወጣ በይና እንግዲህ ቻንስሽን ሞክሪ። አብርሃም እውነቱን ነግሮሻል። ከዚህ በላይ እውነት ወደ አብርሃም ህይወት ተገባች። እቺ ውሽሚት ጤነኛ አይደለችም ማለት ነውና በፍጹም ደግሞ ያንን ሰዓት እጁ ላይ ማድረግ የለበትም በፍጹም ማለት ነው። እጁ ላይ ታረገ ነገር በድጋሚ ይበላሻል።